እሺ፣ የሰው ልጅ ውድቀት አስቀድሞ የተጻፈ ድራማ ነበር ወይስ በምርጫ የተከሰተ አሳዛኝ ክስተት? ይህ የዘመናት ጥያቄ ነው። ዛሬ እንግዲህ የሄሌልን ወይም እንደምናውቀው ሉሲፈርን እና የአዳምን ታሪኮች መነሻ አድርገን ይህንኑ ከባድ ጥያቄን ለመፈተሽ እንሞክራለን። ጥያቄው ይሄ ነው፣ በጣም ግልጽና ቀጥተኛ። የሄሌልና የአዳም ውድቀት መከሰቱ ግድ ነበር? ምንም ማድረግ አይቻልም ነበር? ወይስ አሳዛኝ ቢሆንም በራሳቸው ፍላጎት የመረጡት መንገድ ነበር? እስቲ እንዘለቅበት። እንግዲህ ይህንን ጥልቅ ጥያቄ ለመፍታት የምንከተለው መንገድ ይህን ይመስላል። መጀመሪያ ዋናው አጣበቂኝ ምንድን ነው የሚለውን እናያለን። ከዛ ሁለቱንም ተቃራኒ እይታዎችን እንመረምራለን። አንደኛው የምርጫን ኃይል ሲያጎላ፣ ሌላኛው ደግሞ ሁሉም ነገር አስቀድሞ የተወሰነ ነበር ይላል። በመቀጠል የጸጋና የመስቀል ሚና በዚህ ክርክር ውስጥ ምን እንደሆነ እንመለከታለን። በመጨረሻም የዚህ ትንታኔ ደራሽ የትኛው ወገን ላይ እንዳረፈ እናያለን። እሺ፣ ወደ መጀመሪያው ክፍላችን እንግባ። የዚህን ታላቅ ክርክር መሰረትነት አለስቲ የችግሩ ዋና ማዕከል ምንድን ነው? ያው ክርክሩ በሁለት ቁልፍ አካላት ላይ ነው የሚያጠነጥነው፣ ሄሌል እና አዳም። እና ለእያንዳንዳቸው ታሪክ ሁለት አይነት መላምቶች አሉ ማለት ነው። አንደኛው ሄሌልም ሆነ አዳም ውድቀትን መቋቋም፣ ፈተናን ማሸነፍ ይችሉ ነበር ይላል። ያ ማለት ምርጫ ነበራቸው። ሁለተኛው ወገን ደግሞ በፍጹም መውደቃቸው ግድ ነበር፣ ሊወገድ የማይችል ዕጣ ፈንታቸው ነበር ይላል። እሺ፣ እስቲ መጀመሪያውን አመለካከት በደንብ እመርምረው። እውነተኛ የፈቃድ ነፃነት ነበር የሚለውን ይህ ወገን መከራከሪያውን እንዴት ነው የሚያቀርበው? እንግዲህ የዚህ አመለካከት መሰረታዊ ሐሳብ ይሄ ነው። አዎ፣ ፍጡራን በራሳቸው ብርታት ብቻ የእግዚአብሔርን ሕግ ፍጹም አድርገው ሊጠብቁ አይችሉም። ይሄ ግልጽ ነው። ነገር ግን ቁም ነገሩ ያለው እዚህ ጋር ነው። እግዚአብሔር ጸጋ ብለን የምንጠራውን መለኮታዊ እርዳታ ሰጥቷቸዋል። ስለዚህ ነፃ ፈቃድ ማለት ምን ማለት ነው? ይህንን ጸጋ መቀበል ወይም ደግሞ አልፈልግም ብሎ መቃወም። እናም ሄሌልና አዳም የወደቁት ለምንድን ነው? ይህንን እርዳታ ላለመቀበል ስለመረጡ ነው። ነጥብ። ይሄ ደግሞ የእግዚአብሔርን ፍርድ ፍትሐዊ እና ትርጉም ያለው ያደርገዋል። እናም የዚህ አመለካከት ማጠቃለያ ይሄ ጥቅስ ነው። ፍጥረት ፍጻሜውን የሚወስነው በራሱ ፍቃድ ነው። በቃ ዋናው ነጥብ የግል ኃላፊነት ነው። በመጨረሻ ሁሉም ነገር በግለሰቡ ምርጫ ላይ ነው የሚያርፈው። እሺ፣ አሁን ደግሞ እስቲ ሳንቲሙን እንገልብጠውና ፍጹም ተቃራኒ የሆነውን አመለካከት እንይ። ይሄኛው ወገን ደግሞ ይሄ ሁሉ ነገር የግል ምርጫ ጉዳይ አይደለም፣ ይልቁንስ የአንድ ትልቅ መለኮታዊ ዕቅድ አካል ነበር ይላል። እስቲ የነሱን መከራከሪያ እንስማ። ይህ አመለካከት ደግሞ የሚነሳው ከተለየ መነሻ ነው። እንዲህ ይላል፣ እውነተኛ መታዘዝ የሚቻለው አንድ ፍጡር የእግዚአብሔርን ፍቅር ሙሉ በሙሉ ሲረዳ ብቻ ነው። እና ይሄ ፍቅር ደግሞ መቼ ነው ሙሉ በሙሉ የተገለጠው? በመስቀሉ ላይ። ስለዚህ ከመስቀሉ በፊት የነበሩት እንደ አዳም ያሉ ፍጥረታት ያልተሟላ ነገር ነበራቸው። ፈተናን ለመቋቋም የሚያስችል መንፈሳዊ ብስለት ወይም አቅም አልነበራቸውም። ስለዚህ ምን ማለት ነው? ውድቀታቸው መከሰቱ ግድ ነበር። እንዲያውም በመለኮታዊ ዕቅድ ውስጥ አስፈላጊ እርምጃ ነበር። አዎ፣ ይሄ ትንሽ ከበድ ያለ ሐሳብ ነው፣ ግን ነጥቡ ነው። በዚህ እይታ መሠረት አዳም ኃጢአት ከመሥራቱ በፊትም በመንፈሳዊነት የሞተ ወይም ኃጢአተኛ ነበር። ፈተናው አዲስ ችግር አልፈጠረ፣ ይልቁንስ አስቀድሞ የነበረውን ችግር አጋልጦ አሳየው። ያ ብቻ ነው። ስለዚህ የኃጢአት ሥራው የውድቀቱ መጀመሪያ ሳይሆን የነበረው ሁኔታ ማረጋገጫ ሆነ ማለት ነው። እሺ፣ ታዲያ እንዴት ነው ሁለት እንደዚህ አይነት ተቃራኒ አመለካከቶች ሊኖሩ የቻሉት? መልሱ ያለው ሁለቱም ወገኖች በሁለት ቁልፍ ቃላት ላይ ባላቸው የተለያየ ግንዛቤ ነው፣ ጸጋ እና መስቀል። እስቲ ጸጋ ከሚለው እንጀምር። ሁለቱም ወገኖች ጸጋ ማለት አንድ ፍጡር እንዲታዘዝ እግዚአብሔር የሚሰጠው መለኮታዊ እርዳታ እንደሆነ ይስማማሉ። ዋናው ነገር ጸጋ ለመልካም ሥራችን የምናገኘው ሽልማት አይደለም፣ ይልቁንስ መልካም ሥራ እንድንሠራ የሚያስችለን መሣሪያ ነው። እዚህ ላይ ይስማማሉ። ልዩነቱ የሚመጣው ይህ እርዳታ መቼ እና እንዴት ነው የሚሠራው በሚለው ጥያቄ ላይ ነው። ልዩነቱ በጣም ግልጽ የሚሆነው ስለ መስቀሉ ሲነሳ ነው። እዩ፣ የመጀመሪያው ወገን የምርጫን ሐሳብ የሚደግፈው ምን ይላል? መስቀሉ የእግዚአብሔር ፍቅር የመጨረሻ ማሳያ ነው፣ መታዘዝን የበለጠ ቀላል ያደርገዋል። ጸጋ ደግሞ ከመስቀሉ በፊትም ነበር ይላል። ሁለተኛው ወገን ደግሞ መስቀሉ እውነተኛ መታዘዝን የሚቻል ያደረገ ብቸኛው ነገር ነው።
ያለ መስቀሉ ሄሌልም ሆነ አዳም ለመታዘዝ እውነተኛ ዕድል አልነበራቸውም ይላል። ልዩነቱ ይሄ ነው። ለአንዱ ወገን መስቀሉ የነበረን ምርጫ አጠናከረ፣ ለሌላኛው ወገን ደግሞ መስቀሉ ምርጫን ፈጠረ። እንግዲህ እነዚህን ሁለት በጣም ጠንካራ መከራከሪያዎች አይተናል። አሁን ትልቁ ጥያቄ የዚህ ትንታኔ ደራሲ የትኛውን ወገን ነው የደገፈው? በምርጫ ነፃነት ነው ያመነው ወይስ ሁሉም ነገር አስቀድሞ የተወሰነ ነበር ብሎ ነው ያሰበው? ደራሲው ምንም አላመነታም። በጣም ግልጽ በሆነ መንገድ ይህን እይታ እደግፋለሁ ይላል። የትኛውን እይታ? የመጀመሪያውን። ያ ማለት ውድቀቱ የእውነተኛ የፈቃድ ነፃነት ውጤት ነበር የሚለውን መከራከሪያ ነው የሚቀበለው። እሺ፣ ለምን ይህንን ወገን መረጠ? ምክንያቶቹ በጣም መሠረታዊ የሆኑ ነገሮች ናቸው። ፍትሕ እና ትርጉም። አስቡት እስቲ፣ አንድን ትዕዛዝ መፈጸም የማይቻል ከሆነ ያንን ትዕዛዝ ባለመፈጸም መቃጣት ፍትሐዊ ነው? በጭራሽ። ደራሲው የሚለው ይህንን ነው። ደግሞ አንድ ምርጫ አንድ አማራጭ ብቻ ካለው እሱ ምን አይነት ምርጫ ነው? ምርጫ አይደለም። ስለዚህ ሄሌልና አዳም ለማሸነፍ ምንም ዕድል ሳይሰጣቸው ከተፈጠሩ በእነሱ ላይ የሚሰጠው ፍርድ ፍትሐዊ አይሆንም፣ ትርጉሙም አይኖረውም። እናም የዚህ ሁሉ ትንታኔ መደምደሚያ ይሄ ነው። የውድቀቱ ታሪክ አስቀድሞ የተጻፈ ድራማ አልነበረም። ይልቅንስ በገዛ እጃቸው የመረጡት አሳዛኝ መንገድ ነበር። ግን ቆይ፣ ይሄ መደምደሚያ አንድ በጣም ትልቅ ጥያቄ ይዞ ይመጣል። ምርጫው እውነተኛ ከነበረና ኃላፊነቱም የነሱ ከነበረ ታዲያ የእግዚአብሔር ጸጋ ለምን አስፈለገ? ይሄ ጥያቄ በመለኮታዊ ሉዓላዊነትና በሰዎች ነፃነት መካከል ያለውን ያንን ረቂቅና ውስብስብ ግንኙነት እንድናስብበት የሚያደርግ በጣም ወሳኝ ጥያቄ ነው።